ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ጥር ባለ ቪዲዮ በተለይ አዳዲሶቹ ስትገቡ ወይም ደግሞ ያላችሁ ኖርማል እየሰራችሁ ያላችሁም አዳዲሶችን ስታስገቡ በጣም ከሚያዳክሟችሁ ይህን ቪዲዮ ሸር እንድታደርጓቸው ነው የምሰራላችሁ። ከዛ ጠቆም አድርጌያችሁ ሌላ ተጨማሪ ስራ እንትን እላለሁ ማለት ነው። በምን በዚህ በፖፕ ነው ያው ስለ ፖፕ አንዴ ርዕሱን የጀመርነው ስለሱ ስለሆነ ኦንላይን የምንሰራው ስለ ፖፕ ላይቭ እንዴት አድርጋችሁ አዳዲሶቹ ሲገቡ ታስኩን የሚሰሩትን ታስክ ዴይሊ የሚሰጡትን ሴቶቹ የዌልካም ጊፍታቸውን የት ቦታ ገብተው ሪሲቭ እንደሚሉ እሱን ቦታ በደንብ አሳያቸዋለሁ። ከዛ ደግሞ የወንዶቹስ የሚያገኙት ስንት ሰዓት ተቀምጠው ስንት ሰዓት ምን የሚያገኟት ፖይንት ትሬዠር ቦክሷ እና ፓርቲ ላይ ተቀምጠው የሚያገኙት የሚለውን እሷን በአጭር ቪዲዮ አሳያችኋለሁ። ከዛ ለቀጣይ እያንዳንዱ ስቲል ኒድ ምንድነው? ፒኬ ምንድነው? ጌም ማለት ነው። ጌም ምንድነው? ጌም ጉዳትም ጥቅምም የሌለው ጌም እና ይሄ ምንድነው? ሀፋፍ ይዘን ልንበላም ልንበላም የምንችልበት ጌም እና ምንም ብንጫወት የምናተርፍበት ባንጫወት ደግሞ ማለት እየተጫወትን ካሸነፍን የምንጠቀምበት ካላሸነፍን ማይጎዳ ጌም የቱ ነው የሚለውን እነሱን ጌሞችን ጠቆም አድርጊያችሁ ለቀጣይ አንድ በአንድ የምሰራላችሁ ይሆናል ቪዲዮ። አሁን ዛሬ አዳዲስ ሆነው እንደመጡ የት ቦታ ነው ገብቼ ሪሲቭ የሚለው ምናምን የሚለውን ግራ የሚያጋቧችሁ ሰዎች ለአዳዲሶቹ ይህን ቪዲዮ ላኩላቸው እያልኩኝ ወደ ቪዲዮ ቀጥታ እሄዳለሁ። ወደ ቪዲዮ እሺ አሁን ቀጥታ እንገባለን። እንደዚህ ስንገባ በመጀመሪያ ምኑን ያመጣልናል? አዳዲሶቹ የገቡት እነዚህ አዲሱ ነው ሲገቡ ዴይሊ ላይቭ ዱሬሽን አንድ ሰዓት ስትቆዩ ስንት እሰጣችኋለሁ ይላል። 5000 በኢትዮጵያ ከተከፈተ ማለት ነው። አሁንም አንድ ሰዓት ሲቆዩ 5000 ይሄንን ሪሲቭ ይላሉ ማለት ነው። ሪዋርድ ውስጥ ገብተው ይሄንን ሪሲቭ ይላሉ። ይኸው የመጨረሻውን ፕሮፋይላቸውን ትነኩና ከዛ ሪዋርድ ውስጥ ትገባላችሁ። ሪዋርድ ውስጥ ከገባችሁ በኋላ ዴይሊ ላይቭ ዱሬሽን ፎር 60 ሚኒት ይላል። 60 ሚኒት ስትቆዩ ስንት እሰጣችኋለሁ ይላል። 5000 አሁንም 120 ሚኒት ሲሆን 5000 ከዛ በኋላ ግን ይሄ ካለፈ በኋላ ይሄንን እስከ 3 ቀን እስከ 4 ቀን እስከ 5 ቀን እስከ 7 ቀንም ሊሄድላችሁ ይችላል። እንደናንተ ላይቭ አቀማመጥ ነው። ከ2 ሰዓት በላይ ትርፍ መቀመጥ ከቻላችሁ እስከ 7 ቀን ማለት ሚኒመም ትርፍ ይሄን ከተቀመጣችሁ በኋላ ትርፍ 2 ሰዓት ብትቀመጥ 30 ደቂቃ እስከ 1 ሰዓት ባለው ትርፍ ብትቀመጡ ከ20 ደቂቃ ጀምራችሁ ትርፍ ብትቀመጡ ሊያራዝምላችሁ ይችላል። ኔትወርካችሁ ፈጣን ከሆነ ማለት ነው። ከዛ በኋላ ግን ፓርቲ ደግሞ ትሰሩታላችሁ። ፓርቲ ጆይን ዘ ፓርቲ ፎር 60 ሚኒት ስንት 800 ፖይንት ይሰጣችኋል ማለት ነው። 1600 አንድ ሰዓት ስትቆዩ ፓርቲ ላይ ከሰው ቤት ገብታችሁ በራሳችሁ ቤት አይሰጣችሁም። በራሳችሁ ቤት ላይቭ ብቻ ነው የምታገኙት። ይህንን በደንብ ማወቅ አለባችሁ። በራሳችሁ ቤት ቁጭ ብላችሁ አንዳንድ ሰዎች የራሳቸውን ፓርቲ ከፍተው ቁጭ ይላሉ። እሱ የራሳችን ቤት የምንከፍተው ሌላ ሰው ሌሎቹ መጥተው ቤት እንዲሰሩ ነው ፓርቲ እንዲሰሩ ነው እንጂ ለራሳችን የሚጠቅመን ነገር የለም። ስለዚህ በራሳችሁ ቤት አትግቡ። ሰው ቤት ገብታችሁ ቁጭ ስትሉ አንድ ሰዓት ስትቆይ 800 አንድ ሰዓት ስትቆይ 800 1600 ሪሲቭ ትላላችሁ ማለት ነው። ከዛ በኋላ ይህንን ሪሲቭ ካላችሁ በኋላ ወደ 1000 ከተቀየረ በኋላ ግን ይህችን 1200 500 ኮይን ወይም 200 ፖይንት ካገኛችሁ ወይም 500 ኮይን ትሬዠር ቦክሷን ሰብስባችሁ እሷን ካገኛችሁ ይችን 1000 ሪሲቭ ማለት ትችላላችሁ። ካልተቀያየራችሁም አንድ ሰዓት ፓርቲ ላይ ቁጭ ብላችሁ 500 ኮይን ሳትቀያየሩ ሪሲቭ የሚለው ጽሑፍ አይመጣላችሁ። የሚመጣላችሁ ስትቀያየሩ ነው። ኮይን መቀያየር ስትችሉ ነው። የወንዶቹ ደግሞ 500 ኮይን ብቻ ነው ያለን። የሚገርመው እንግዲህ የወንዶቹ ስፔሻል ነው። የወንዶቹ 500 ኮይን ነው ያለን። ፓርቲ ላይ 30 ደቂቃ ስንቆይ 200 ኮይን ነው የሚሰጠን። ያው ፖይንት የለም የወንድ ኮይን ነው የሚሰጠን። ከዛ ግን 300ዋን የሚሰጠን ምንድነው? አንድ ሰዓት ቆይተን 300ዋን የሚሰጠን 5 ላኪ ጊፍት ሴንድ ማድረግ ከቻልን ነው። ለሰዎቹ 5 ላኪ ጊፍት መስጠት ከቻልን፣ አለበዛ አይሰጠንም። ያ ማለት ጋምብል ጌም መጫወት ማለት ጌም ተጫውተን እንግዲህ ልናገኝም እንችላለን ልንከስርም እንችላለን። ጌም ግን 500 ኮይን አጠን 300 እሱ ራሱ ይሰጠናል ማለት ነው። ያው በጌሙ ግን ልናገኝ ልናጣ አይታወቅም።
ይህንን ታገኛላችሁ ማለት ነው። ከዛ በኋላ ይህን የእንትኖቹ ላይቭ እና ፓርቲ አሁን ላይቭ እና ፓርቲ ፒኬ ሚሽን ፈን ክለብ ምናምን በእነዚህ የሚገኙትን እንደ አዲስ በደንብ እሰራላችኋለሁ። ፒኬ ተጫውተን እንዴት ነው ጌም እየተጫወትን በፒኬ እንዴት እስከ 12,000 ፖይንት በቀን እንዴት ማግኘት እንደምንችል በቀን እስከ 12,000 ማለት ነው። ፈን ክለብ ደግሞ ጆይን ሲያደርጉልን እንዴት ነው ማግኘት ብዛት ሲኖረው ነው እንጂ ትንሽ ነው። እያንዳንዱን ነገር እሰራላችኋለሁ እናንተ ኮሜንት ላይ በደንብ ግልጽ ያልሆነላችሁን ነገር ፖፖ ላይቭን ስትሰሩ ኔትወርኪንግ ለመመስረትም ይሁን ሰዎች እንዴት ኢንቫይት እናድርግ፣ እንዴት እናግኛቸው፣ እንዴት ኔትወርክ እንመስረት፣ እንዴት ላይቫችን እያንዳንዱን ነገር ጥያቄ የፈጠረባችሁን ነገር ኮሜንት ላይ አሳውቁኝ። እኔ አንድ በአንድ እሰራላችኋለሁ ሙሉውን ማለት ነው። ስለዚህ ፕላትፎርም መስራት የምትፈልጉትን ሌላም ይሁን የሆነ ጥያቄ የፈጠረባችሁ ነገር ካለ ጠይቁኝ እሰራላችኋለሁኝ። ፎሎ ላይክ ምንድነው ሰብስክራይብ ነው የሚባለው ለካ እዚህ ጋር ሰብስክራይብ እያደረጋችሁ እናንተ ቤቱን እንትን ሞኔታይዝ እንዲሆን አድርጉልኝ። አካውንቱን ሼር አድርጓቸው ለጓደኞቻቸው ይጠቅማቸዋል ይጠቀሙበታል ይጠቅማቸዋል ስለዚህ ሼር አድርጉላቸው። ብዙ መድከም አይጠበቅባችሁም ለጓደኞቻችሁ ቪዲዮውን እየላካችሁ በዚህ መሰረት ሌሎችንም አንድ በአንድ የሰራኋቸው ከአሁን በፊትም አሉ ወደፊትም ጠቁሙኝ እኔ እሰራለሁኝ። ጥያቄ እናንተ ብቻ ኮሜንት ላይ አሳውቁኝ። መልካም ስራ እላለሁ